ሰላም ጤና ይስጥልን 10,000 ገብተናል በጣም አመሰግናለሁ። እኔም እንግዲህ ከዚህ ቀደም እንደተለመደው በተሽከርካሪና አሽከርካሪ ጉዳዮች ላይ ለተከታዮችና ለተመልካቾቼ ወሳኝ የሆኑ መረጃዎችን በማቅረብ እቀጥላለሁ። ስለ ጎማ እንቀጥላለን። ስለ ጎማ እንግዲህ የጀመርናቸው ነገሮች አሉ። ከትናንት ወዲያ የለቀኳቸው የተለያዩ ቪዲዮዎች አሉ በጎማ ጉዳይ ላይ። ዛሬ ደግሞ በተሽከርካሪያችን ላይ ስለሚገጠመው ጎማ የመጀመሪያውን ቁጥር አይተናል። ትናንትና የመጀመሪያው ቁጥር የተሽከርካሪው ጎማ ስፋት ይነግረናል። የተሽከርካሪ ጎማ ስፋትና ጥበት ምን አይነት ጥቅሞችና ጉዳቶች አሉት የሚለውን እናያለን። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። በተሽከርካሪያችን ላይ የሚገጠመውን ጎማ ስፋት የሚወስንልን የተለያዩ ምክንያቶች ቢኖሩም እዚህ ተሽከርካሪ ላይ የሚገጠመውን የጎማ አይነት የሚነግረን የተለያዩ ስፔሲፊኬሽኖች ይኖራሉ። የመጀመሪያው ምንድነው? የተሽከርካሪያችን ኦነርስ ማኑዋል ነው። እዛ ላይ እንግዲህ ለተሽከርካሪያችን መገጠም ያለበትን ጎማ ስፋቱ ሊሆን ይችላል የተለያዩ ዳይሜንሽኖች ይነግረናል። ያንን ማየት ይኖርብናል። ሁለተኛ ላይ ደግሞ ራሱ ጎማው ላይ ባሉት የተለያዩ ስፔሲፊኬሽኖች የትኛው ጎማ ለየትኛው ተሽከርካሪ ይሆናል የሚለውን ነገር ማየት እንችላለን። ሶስተኛ ላይ ደግሞ በተሽከርካሪያችን በግራ በኩል ወይ ደግሞ በቀኝ በኩል ባሉት በሮች ላይ የተለያዩ ስፔሲፊኬሽኖች ይቀመጣሉ። እዛ ላይ ተን የጎማችን ሁኔታ መምረጥ ይኖርብናል። በአጠቃላይ ግን ጎማዎች ሁለት አይነት ይኖራሉ። አንደኛው ሰፋ ያለ ዊድዝ ያለው ወይ ደግሞ ዋይድ ታየር ይባላል። ሌላኛው ደግሞ ቀጠን ያለ ዊድዝ ያለው ወይ ደግሞ ናሮ ታየር የሚባሉ ይኖራሉ ማለት ነው። እነዚህ እንግዲህ ሁለቱም እንደ ተሽከርካሪ ሁኔታ ጥቅሞች ይኖሩታል። እዚህ እንግዲህ ሁለቱም እንደ ተሽከርካሪ ሁኔታ መርጠን የምንጠቀምባቸው። ለምሳሌ ሰፋ ያለ ጎማ ስንል ከ225 እስከ 245 ሚሊ ሜትር ወይ ደግሞ ከ22.5 እስከ 24.5 ሴንቲሜትር ስፋት ያላቸው የጎማ አይነቶች ናቸው። እነዚህ የጎማ አይነቶች እንግዲህ ተሽከርካሪያችን ላይ በሚገጠምበት ጊዜ መሬት የመቆንጠጥ አቅማቸው ሰፊ ነው። የነዳጅ ፍጆታቸውም የተወሰነ ከፍ ይላል። ለአያያዝ ወይ ደግሞ ለሃንድሊንግ ለማሽከርከር በተለይ ኩርባ መንገዶች ላይ ጠመዝማዛ መንገዶች ላይ ለማሽከርከር መሬት ቆንጥጠው ስለሚሄዱ በጣም አመቺ ናቸው። በተለይ ደረቅ በሆነ ቦታ ደረቅ አስፋልት ውሃ የሌለበት ዝናብ የሌለበት ቦታ ላይ ሰፋ ያለ ጎማ ያላቸው ተሽከርካሪዎች ይመረጣሉ ማለት ነው። ለሉኪንግም ለእይታም በጣም አሪፍ ናቸው። ለሃንድሊንግም ተሽከርካሪያችንን በቀላሉ መሪውን ለመጠቀም በተለይ ኩርባ መንገዶች ላይ እንዳያስቸግረን ፍሬን ስንይዝ ሰፋ ያለ ሰርፌስ ኤሪያ ስለሚጠቀም ፍሬን ለመያዝ አመቺ ነው። ፍሬን በአግባቡ ለመጠቀም በጣም አሪፍ ናቸው። ለደረቅ ቦታዎች በጣም ምቹ ናቸው ማለት ነው። እነዚህ እንግዲህ ዋይድ የሆኑት ከ225 እስከ 245 ሚሊ ሜትር ስፋት ያላቸው ጎማ አይነቶች ማለት ነው። ሌላኛው እንግዲህ ናሮ ታየር ወይ ደግሞ በተለምዶ ቀጭን ጥርስ የሚባሉ ይኖራሉ። እነዚህ እንግዲህ ከ195 እስከ 215 ሚሊ ሜትር ወይ ደግሞ ከ19.5 እስከ 21.5 ሴንቲሜትር ስፋት ያላቸው የጎማ አይነቶች ናቸው። እነዚህ እንግዲህ ብዙ አይነቶች ይኖራሉ ማለት ነው። ቫሪ ያደርጋል። 100 ይኖራል፣ 195 ይኖራል፣ 215ም ሊኖር ይችላል፣ 205 ሚሊ ይኖራል። እነዚህ እንግዲህ ናሮ ወይ ደግሞ ቀጭን ጥርስ የምንላቸው የጎማ አይነቶች ናቸው። እነዚህ እንግዲህ እርጥበታማ ቦታዎች ላይ ውሃ ያለበት መንገድ ላይ የምናሽከረክርበት ጊዜ ውሃውን በቀላሉ ሰንጥቆ ማለፍ እንዲችል የሚረዱ የጎማ አይነቶች ናቸው። ይሄም እንግዲህ የነዳጅ ፍጆታው በጣም አነስተኛ ነው። እንዲሁም ደግሞ ውሃማ ቦታዎች ላይ በቀላሉ ሰንጥቆ ማለፍ እንዲችል ይረዳል ማለት ነው። ስለዚህ የጎማዎች መስፋትና የጎማዎች መጥበብ በነዳጅ ፍጆታችን ላይ በማሽከርከር ላይ የተለያዩ ተጽዕኖችና ጥቅሞች ይኖሩታል ማለት ነው። የተሽከርካሪያችንን ጎማ ስፋት ለመወሰን እንግዲህ አራት መሰረታዊ ነገሮችን መከተል ይኖርብናል። የመጀመሪያው ምንድነው? ሪም ዊድዝ ወይ ደግሞ የቸርኪያችን ስፋት ወሳኝነት አለው ማለት ነው። እኛ ጎማውን ስለፈለግን ሳይሆን ተሽከርካሪያችን ላይ ከዚህ ቀደም ተገጥሞ የነበረውን ቸርኬ ማየት ይኖርብናል። አለበለዚያ የማናገኝ ግን ከሆነ ቸርኬውንም እስከነ ጎማው እንቀይራለን ማለት ነው። ስለዚህ ጎማና ቸርኬ በትክክል ፊት ማድረግ ስላለባቸው በተሽከርካሪያችን ላይ የተገጠመው ቸርኬ ወሳኝነት አለው የጎማውን አይነት ለመምረጥ ማለት ነው። ሌላኛው ደግሞ ቬሂክል ታይፕ ወይ ደግሞ የተሽከርካሪያችን ሁኔታ ወሳኝነት ይኖረዋል ማለት ነው። እኛ የጎማው ጥርስ ስለተመቸን ቀጭን ስለሆነ ወፍራም ስለሆነ ሳይሆን ተሽከርካሪያችን ምን አይነት ስራዎችን ይሰራል በሚል የጎማውን ስፋት መምረጥ ይኖርብናል። ላይት ትራኮች ይኖራሉ። ለምሳሌ ፒክአፕ ትራክ የምንላቸው የተለያዩ ቦታዎች ይንቀሳቀሳሉ። አስፋልት ላይ ይንቀሳቀሳሉ። ከአስፋልት ውጪ ደግሞ የተለያዩ ወጣ ገባ መንገዶች ላይ ይንቀሳቀሳሉ። ስለዚህ ለነዚህ መምረጥ ያለብን የጎማ አይነት ወሳኝነት ይኖረዋል። ኦፍሮድ ላይ ብቻ የሚንቀሳቀሱ ተሽከርካሪዎች ይኖራሉ። ኦን ሮድ ወይ ደግሞ አስፋልት ላይ ብቻ የሚንቀሳቀሱ ተሽከርካሪዎች ሊኖሩ ይችላሉ። የፓሴንጀር ቬሂክልስ ሊኖሩ ይችላሉ ማለት። ስለዚህ ለፓሴንጀር የምንጠቀመው ጎማ ለኦፍሮድ የምንጠቀመው ጎማ የተለያየ ነው ማለት። ስለዚህ ቬሂክል ታይፓችን ለተሽከርካሪያችን የምንመርጠውን ጎማ ይወስንልናል ማለት ነው። ሌላኛው ደግሞ ድራይቪንግ ኮንዲሽን ነው። ምን አይነት ቦታ ነው የምናሽከረክረው የሚለው ነገር ወሳኝነት ይኖረዋል ማለት ነው። እርጥበታማ ቦታ ወይ ደግሞ ዝናብ ወይንም ውሃ ያለበት ቦታ ልናሽከረክር እንችላለን። ደረቅ ቦታ ላይ ልናሽከረክር እንችላለን። ኦፍሮድ ወይ ደግሞ የተበላሹ ቦታዎች ላይ ልናሽከረክር እንችላለን ማለት ነው። ስለዚህ ጎማችንን ዊድዝ ወይ ደግሞ ስፋት ለመምረጥ እነዚህ ነገሮች ማተር ያደርጋሉ። ሌላኛው ወሳኙ እንዲሁም ደግሞ ለተሽከርካሪያችን እጅግ በጣም ወሳኝ ነው ሪኮሜንዴሽን ምንድነው? የፋብሪካ ወይ ደግሞ የአምራች ድርጅቱ ሪኮሜንዴሽን ነው ማለት ነው። አምራች ድርጅት እንግዲህ የተሽከርካሪያችንን ጎማ ስፔሲፊኬሽን ሲያስቀምጥልን የተለያዩ ነገሮች ታይተው ነው ማለት ነው።
ተሽከርካሪያችንን እንዴት ልናንቀሳቀሳቸው እንችላለን፣ የተሽከርካሪው የሞተር ሁኔታ፣ የተሽከርካሪው ብሬኪንግ ሲስተም፣ የተሽከርካሪው ኤሮዳይናሚክ ወይ ደግሞ አየርን ሰንጥቆ የመሄድ ሁኔታ ታይቶ ነው የጎማ ስፔሲፊኬሽን የሚቀመጥልን ማለት። ስለዚህ እነዚህ ነገሮች ማተር ስለሚያደርጉ የመጀመሪያው ነገር መከተል ያለብን ምንድነው የፋብሪካውን ወይ ደግሞ የአምራች ድርጅቱን ሪኮሜንዴሽን ነው ማለት ነው። ከዛ ውጪ ግን እንደኛ ሀገር ብዙ ነገሮች ሊሚት የሚሆንበት ሁኔታ የጎማ መወደድ ሊኖር ይችላል፣ የቸርኬ ሁኔታ ሊኖር ይችላል። እንደዚህ አይነት ቦታዎች ላይ ግን እንደምናሽከረክርበት የአየር ጸባይ፣ እንደምናሽከረክርበት ቦታ፣ እንደ ተሽከርካሪያችን አቅም ሁኔታ ልንመርጥ እንችላለን ማለት ነው። ስለዚህ የጎማ ዊድዝ ወይ ደግሞ ስፋት እንደምናሽከረክርበት ሁኔታ ጥቅምና ጉዳት ሊኖረው ስለሚችል በትክክል አይተን ልንመርጥ ይገባል ማለት ነው። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ፣ ጥያቄ ስለ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ይመቻችሁ።